ሀይሚ እውነቱን አውጥተዋለች። ፋሲልም እንግዲህ የሰራው ሴራ ሁሉም ነገር ተጋልጧል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትትረፍ ይበልኝ። እንዲሁም ይህን ቻናል ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ በአዲስ ቪዲዮ የመጣሁት ሀይሚዬና ቡራ እንግዲህ ሰሞኑን በተነሳው ግርግር በተነሳው ነገር ማለት ነው። ፋሲል ነው ነገሩን ያመጣው። እንግዲህ ሀይሚዬ ትናንትና ቀርባ ሁሉንም ነገር በግልጥ ተናግራለች ማለት ነው። እንግዲህ በግልጥም የተናገረችው ሁሉንም ነገር ማለት ነው ያለውን ነገር እውነታውን፣ ምክንያቱም ብሩኬ ማወቅ አለብኝ እውነታውን ስላላት፣ ስለዚህ እዛ ድረስ ጥግ ድረስ መሄድ አለብኝ፣ እሱንም አገናኝሻለሁኝ። አንቺ እንደዚህ ኮንፊደንስ ካለሽ ከሱ ጋር ተገናኝታችሁ ሁሉንም ነገር ታወራላችሁ፣ እናወራለን፣ እነግረዋለሁ ሁሉንም ነገር ብሎ ነበረ ብሩኬ። ስለዚህ ሀይሚዬ ደግሞ እኔ ምንም ነገር የሰራሁን ስራ ስለሌለ ስለዚህ ከሱ ጋር ምንም አይነት ግንኙነት የለኝም፣ ችግር የለውም ታቀርበኛለህ ብለው ነበረ። እንግዲህ ተፋጠዋል ማለት ነው። ሁሉም እንግዲህ ፍጼም አለ ብሩኬም እንግዲህ ሁሉም አሉ ማለት ነው። እና እንግዲህ በሱ ቻናል ነው ይሄን ነገር በነገራችን ላይ እየሰራው አውቄ ነው፣ እንደዚህ እናንተን ለመለየት አይሆን የሆነ ማንኛችሁ እንደምትሸነፉ ላይ ነው ብሏል ማለት ነው። ማን አይሸነፍም። ምክንያቱም ሀይሚና ብሩኬ ደግሞ የምናውቃቸው በጣም የተጣመሩ በጣም ደስ የሚሉ ጥንዶች ናቸው ማለት ነው። እና ስለዚህ ብሩኬ ደግሞ በጣም ነው የሚወዳት፣ ሀይሚዬም እንደዛው ነው። ስለዚህ በነገራችን ላይ እንደዚህ ማለት ስለሚዋደዱ ፍቅር ስላላቸው የሌለ ነገር በቃ የማይለያዩ ስለሆኑ ነው እንጂ ማለት እንደሱ ስራ ቢሆን ተለያይተው ነበር ማለት ነው ቤተሰብ። እና በጣም እውነት በነገራችን ላይ ማለት ነው እውነት በጣም እንደዚህ አይነት ነገሮች በትዳራችሁ በተለያዩ መንገድ እንደዚህ አይነት ነገር የሚገባባችሁ ሰው ወላሂ በጣም ከባድ ነው። ምክንያቱም የሆነ ነገር በቃ ሊያናጋባችሁ ነው ያን ነገር ማለት ነው። እና ስለዚህ እናንተ ደግሞ ክፍተት አለመስጠታችሁ ጥሩ ነበረ። ግን ብሩኬ ትንሽ ያው ክፍተት ፈጥረህ ነበረ፣ ግን ያው ተመልሰሃል ማለት ነው። ምክንያቱም በነገራችን ላይ ፍጼ ነው ነገሩን ሁላ ያስተካከለው እዚህ መካከል ማለት ነው። ፍጼ ነው ሁሉንም ነገር ያስተካከለው እንጂ በእናንተ አካሄድ ምናምን ግን እናንተም ራሱ ማለት ፈጥራችሁ ነበረ፣ ያኔ ክፍተት ፈጥራችሁ ነበረ። ምንም እንትን የማይባል ነገር ነው። ምክንያቱም ብሩኬ ነው ያንንም ምክንያቱም ለምን መሰላችሁ? ብሩኬ ደግሞ ከቤት አትውጭ ባላት ሰዓት ሀይሚዬ ስለወጣኝ ነው። ሀይሚዬ ደግሞ ምንም አይነት ኮንፊደንስ ስላለ ምንም ነገር ከልጁ ጋር ስለማሰራ ስለምታውቅ፣ ስለዚህ ወጥታለች ከአንድም ሁለት ጊዜ እሱን ለማግኘት ማለት ነው። ላግኝሽ ብሏን ነው ያንንም እና ስለዚህ ያን ነገር ደግሞ ያደረገችው ላግኝሽ ስላላት እሱ ነበር የወጣችው። ግን በዛ ሰዓት ግን ብሩኬ ጥሩ አልተሰማውም ነበረ። ስለዚህ እውነቱን ሁሉንም ነገር ተናግሯል ማለት ነው። ቀለበት አስሬላታለሁ፣ ቀለበት የሚያሰርኩላት እኔ እናንተን ለለያይታ ይሆን ለማየት ነው የእናንተን እንትን እንጂ እውነት ሀይሚዬ እኔ ጋር ልኮን እንደማኮናቃለሁ። ስለዚህ ልቦናዋን ለማየት ነው ብሏል ማለት ነው። ማለት ሸመኛ ናት። እንደገና ደግሞ የሆነ አፋርም ስለሆነች እና ስለዚህ እሉታ ስለሚይዝ እንደዚህ አይነት ነገር በነገራችን ላይ አንዳንድ ጊዜ ለሰው ብላችሁ የምታደርጉን ነገር ራሳችሁን አልሆነ ቦታ ላይ ይጥላችኋል፣ እውነት ለመናገር ማለት ነው። እና የሀይሚዬም እንደዛ ነው የሆነባት፣ እውነት ለመናገር ማለት ነው። ሸመኝነት የሆነ የማታስቡት ነገር ውስጥ ያስገባችኋል ብዬ አስባለሁኝ። እና ስለዚህ እሷ ደግሞ ይሄ ነገር ስለተፈጠረባት ያን ነገር ያው አስተካክላለሁ ብላ ምክንያቱም አልፈለገችውም፣ ግን እሷ ሰው ፊት እንዳይዋረድ ጓደኞቹ ፊት እንዳይዋረድ ብላ ያን ነገር የተቀበለችው የነበረው። ከዛ በኋላ ግን ያው እንደማትፈልገው ነግረዋለች፣ እንደማልፈልገው ነግረዋለሁ ብላለች። ከትናንት ወደ ራሱ ለብሩኬ ማለት ነው። እንግዲህ ትናንትናም ተናግራ ነበረ፣ ግን ትናንትና በጣም ተቆጥታለች። ይቅርታም ብሏን ነበረ፣ ደጋግሞ ይቅርታ እየጠየቃን ነበረ፣ ግን ይቅርታው ልትቀበል አልቻለችም። እንደዚህ በቀላል የምቀበልህ አይደለም ብላ ያው ጥላው ነው የሄደችው ማለት ነው። ብሩኬም ተከትሎ ነው የሄደው ማለት ነው። ግን ደግሞ አንደኛ ነገር በብሩኬም ተቆጥታለች ሀይሚዬ። ያው ለብሩኬ ግን ግልጥ አላረገችለትም። ምክንያቱም እዚህ ደረጃ ድረስ መሄድ ምን አስፈለገ? እኔን አታቀኝም እና ነው ወይ ብላ የሆነ ብስጭት ታይቶባታል ማለት ነው ፊቷ ላይ። እንግዲህ በነገራችን ላይ እንደዚህ አይነት ነገሮች ይኖራሉ።
ገና ከዚህ የበለጡ ነገሮች ሊኖሩ ይችላሉ። በትዳሬ ደግሞ ብዙ ፈተናዎች አሉ። እነኛም ፈተናዎች ደግሞ ጥሳችሁና እናንተ ማለት የእናንተ ልብ ነው እንጂ በሰውና በሰው ከሆነ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም የሰውን ነገር እየሰማችሁ የሰውን ነገር የሚላችሁን እየሰማችሁ ምናምን ተሆነ በጣም ከባድ ነው እውነት ለመናገር ማለት ነው። በጣም ከምላችሁ በላይ ከባድ ነው የሚሆነው እና ስለዚህ እናንተም መሆን ያለባችሁ አንድነትን ማጥበቅ አለባችሁ። ማለት በአንድ መቆም አለባችሁ። የሚመጡባችሁን ነገር ደግሞ የሚያመጡባችሁን ነገሮች እውነት ናቸው ብላችሁ እነኛን ነገሮች ማመን የለባችሁም። ከእውነት የራቁ ሊሆኑ ናቸው። ምክንያቱም ለእናንተ ጥሩ የማያስቡ እናንተን የሚለዩ እናንተን እንትን የሚሉ እንደዚህ አይነት ነገሮች ደግሞ ቦታ ለመስጠት ነው። እኔ በነገራችን ላይ ማለት ነው እነኝህን አይነቶች ነገሮች ታሉ ቦታ ያለ መስጠት እድሉን አለመክፈት ነው ያለባችሁ እንጂ እውነት እንደዚህ አይነት ነገሮችን ደግሞ እድል ተከፈታችሁ እናንተ ማለት አንቺም አንተም ሁላችሁም ይሆናል ሌላ አለመተማመን ነገር ካለ ያ ነገር ሁሉን ነገር ያፈርሳል ማለት ነው። ሁሉን ነገር ምክንያቱም ከልጅነትም ተዋወቅሽ ከትልቅ ማለት ልጅም ካኮኝ ተዋወቅሽ ረጅም አመትም ኖርሽ ረጅም አመትም አልኖርሽ ያ ነገር ግድ አይሰጠውም። ለመፍረስ ምንም ደቂቃ ሰከንድ ነው የሚበቃው ማለት ነው። እና ስለዚህ ይሄን ነገር ራሳችሁ አስባችሁ የራሳችሁን ህይወት መምራት እንጂ ሰው ባላችሁና ያ ሰው እንደዚህ ይሆናል ብሏችሁ ያን ለዛ ሰው አስባችሁ እንደዚህ መሆን ጥሩ አይደለም ማለት ነው ውዶችዬ። እና ስለዚህ ብሩኬም በጊዜው የወሰነ ውሳኔ ትንሽ ለሀይሚዬ ማስፈርቷል። እኛ ራሱ እውነት ለመናገር እኔ ራሱ ማለት ነው እንዴት እንደዛ ይወስና ብዬ ራሱ እኔ ራሱ እውነት ለመናገር በጣም እንትን ብያለሁ ማለት ነው። እንዴት ማለት እሱ ደግሞ የተናገረው ነገር አለ ማለት ለሷ ልብ እንድትገዛ የሆነ አለ የለ ያን ነገር እንደዚህ እንዳታረግ ነበረ የተናገረ የነበረው ማለት ነው። ግን እሷ ደግሞ ምንም ነገር ስላላረገኝ ምንም ነገር ስላልሰራች በኮንፊደንስ ወጣ ነው እየተናገረች ያለችው። እውነት በጣም ግን አሳዝናኛል አንድ ነገር ማለት ነው። እንደዛ ብሩኬ በቃ አልፈልግም ካሁን በኋላ ከአንቺ ጋር መለየት ፈልጋለሁኝ እና ስለዚህ እኔ ማጣት አለብሽ ስትላት በዛ ሰዓት እሷ በጣም አዝና ነበረ በጊዜው ማለት ነው። እና እሷ ደግሞ ምንም አይነት ነገር እንዳልሰራች እና ምንም አይነት ነገር እንዳላደረገች ተናግራ ነበረ ማለት ነው። እና ስለዚህ ተጎኗ እንዲቆም ነበር ያለችው እሱን። ያው እሱ ደግሞ ያለውን ነገር ተያው ከባድ ሆኖ ነበረ እና ቤተሰቦች እንደዚህ አይነት ነገሮችን ብዙ ጊዜ መጀርጀር እና መቸኮል አያስፈልግም ማለት ነው። በተለይ ትዳር የምትገቡ ልጆች ሁሉ ነገር አውቃችሁ ነው እንጂ ዝም ብላችሁ እንዲሁ በሜዳው ማንነቱን አውቃችሁ ነው የሰውየውን እንትን ማለት ያለባችሁ እንጂ እንዲሁ ዝም ብላችሁ እንትን የምትሉ። በአሁን ሰዓት ደግሞ በጣም እውነት ደስ የሚል ነገር ተዋውቆ በጣም ተጠናንቶ ምናምን ነገር ነው አሁን ላይ ማለት ነው። ቤተሰብ እንዳላችሁ ወይ በቤተሰብ ወይ በሆነ ነገር አይደለም በአሁን ሰዓት ማለት ነው። እና ስለዚህ እናንተም ራሳችሁን ታውቃላችሁ፣ ህፃኖች አይደላችሁም። ደግሞ ብዙ ረጅም ጊዜ ተቀምጣችኋል። ረጅም እንግዲህ 1 አመት ከምናምን ሆኗችኋል ማለት ነው። እኛ ታወቅናችሁ እንኳን ማለት ነው። እና ስለዚህ በዚህ ሰዓት ብዙ ነገሮችን ለማወቅ ይቻላል አይደለም ማለት ብዙ ነገሮችን ታውቂያለሽ፣ ብዙ ነገሮችን ታጠኒያለሽ። አንድ ሰው እንዴ ይሄን ያህል ጊዜ ተቆየ በቃ ምንም ነገር ተዛተ ሰው የማታውቂው ነገር የለም። ለአንድ ቀን ለሁለት ቀን ራሱ እኮ አንድ ቤት ራሱ ባይሆኑ አንድ ሰው ልቡን ማግኘት ይቻላል። ያኔ ማለት አብዛኛውን አገኘዋለሁ ታይሆን እውነት ሆኖ የሚቀርብሽ ከሆነ ታገኘዋለሽ። እና ስለዚህ እህቶች እንደምላችሁ ነገር ቢኖር ሁላችሁም ይሄን ነገር ሰው መሀከላችሁ እንደሚገባ አይገባም ብላችሁ ያላሰባችሁት ያልጠበቃችሁት ነገር እንደሚገባ ሰው ሆናችሁ ሰው የሆነ ሰው ማለት የሆነ እንትን የሚለው ሰው አታጡም። ሾክ የሚሆንባችሁ በመካከል ሰው አታጡም። ምክንያቱም ሰዎች ነና
እና ስለዚህ ቤተሰቦቼ ዛሬው ቪዲዮ ይህን ይመስላል። በሀይሚዬና በቡራ ነበር የመጣሁት። እንግዲህ እናንተ ደግሞ ትዳር መስረታችሁ ትልቅ ደረጃ የምትደርሱ አድርጋችሁ እንወዳችኋለን፣ እናከብራችኋለን። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑኝ።